ሰላም የተወደዳችሁ የዩሬካ አካዳሚ ቤተሰቦች እንደምን ቆያችሁ? እንግዲህ ዛሬም በእንግሊዝኛ የማትሪክ ጥያቄዎች ተመልሰን መጥተናል። ቀጥታ ወደ ጥያቄዎች መስራት እገባለሁ። መልካም ቆይታ። ሴክሽን 1 ቮካቡላሪ choose the word or phrase that best completes the sentence ሴንተንሶቹንም ያሟላ ወርድ ወይም ፍሬዝ መፈለግ ነው። Number 1 The population of Asian countries is becoming dash. There is an acute shortage of land. A few, B small, C enormous, D retreating. ሰንተንሱ ምንድን ነው የሚለው? የኤዥያ ሀገሮች የህዝብ ቁጥር is becoming dash የሆነ ነገር እየሆነ ነው፣ ዳሽ እየሆነ ነው። There is an acute shortage of land. በጣም ከፍተኛ የሆነ የመሬት እጥረት አለ። ከፍተኛ የመሬት እጥረት የሚከሰተው የህዝብ ቁጥር በጣም ከጨመረ ነው፣ ወይም ደግሞ በጣም ትልቅ ከሆነ ነው። እና እዚህ ጋር የሚገባ ወርድ በጣም ትልቅ የሚለው ሚኒንግ ያለው ወርድ ነው። ኤ ፊው ማለት በጣም ትንሽ ነው። ትንሽ ከሆነ የህዝብ ቁጥር የመሬት እጥረት አይከሰትም። ስሞልም እንደዛው ነው፣ ተመሳሳይ ነው። ከፊው ጋር አንድ አይነት ትርጉም አላቸው። ሪትሪቲንግ ደግሞ ማፈግፈግ ወይም ደግሞ ወደ ኋላ መመለስ ማለት ነው። ትክክለኛ መልስ የሚሆነው ሲ ኢኖርመስ ነው። ኢኖርመስ ማለት በጣም ትልቅ፣ በቃ ተመሳሳይ ነው። ቬሪ ላርጅ ማለት ነው ኢኖርመስ። the population of Asian countries is becoming enormous. There is an acute shortage of land. የመሬት እጥረት አለ። እና እዚህ ጋር ደግሞ ማወቅ ያለባችሁ ነገር እዚህ ጋር ሰማይ ኮለን አለ። ሰማይ ኮለን እንደ ኮንጃንክሽን ነው የተጠቀምነው። ኮንጃንክሽንስ ማለት እንደ በት፣ ሶ፣ ዴርፎር የሚሉ ወርድስ ሁለት ሰንተንስስ ለጆይን ለማድረግ የምንጠቀምባቸው ወርድስ እንደዛ ነው። ሰማይ ኮለንም። እሺ ቀጣይ ጥያቄ ነምበር 2 ካሳ ዳሽ ቢዩቲፉል ስካልፕቸርስ አውት ኦፍ ሎካል ውድ ኤ ክራፍትስ ቢ ቢልድስ ሲ ዲዛይንስ ዲ ካሳ አውት ኦፍ ሎካል ውድ ከአካባቢው ከሚገኝ እንጨት በጣም የሚያማምሩ ቅርጻ ቅርጾችን ይሰራል ነው። ቢልድስ የሚለው ወርድ ቢልድ ማለት መገንባት ነው። ቢልድስ ለህንፃዎች ወይም ደግሞ ትላልቅ የሆኑ ስትራክቸሮችን ቢልድ ስለማድረግ ስለመገንባት ወይም መስራት ነው ሪፈር የሚያደርግልን። ዲዛይን ደግሞ ንድፍ ማውጣት ነው። ንድፍ ማውጣት እንጂ ወይም ደግሞ ፕላን ማውጣት እቅድን ማውጣት እንጂ ስለ ቢዩቲፉል ስካልፕቸሮችን የሚያማምሩ ቅርጻ ቅርጽን ስለ መስራት አይደለም። ይሄኛው ዲዛይን ማውጣት ብቻ ነው። ዲዛይን ለማውጣት ደግሞ ሎካል ውድ አያስፈልገውም። ኖርማሊ በእርሳስና ወረቀት ተጠቅሞ ነው ዲዛይን የሚያደርገው። ሎካል ውድ የሚለው ምንድነው የሚያመለክተው? ስካልፕቸርን እንደሰራው ነው። ወርክም መስራት ሆኖ ግን ጀነራል ተርም ነው። ይህ ማለት ጥበብን ስለመስራት ሳይሆን ኤኒቲንግ ኤኒ የሚሰራን ስራን ወርክ ነው። ስለዚህ መልሱ እዚህ ጋር የሚሆነው ኤ ክራፍት ነው። ክራፍት ማለት ስኪል የተሞላበት በተለይ ደግሞ በሃንድ የሚሰራ በጣም ፋይን የሆኑ ዲቴይሎችን አርቲስቲክ የሆነን ስራ መስራት ነው ክራፍት ማለት። መልሱ ኤ ክራፍት ወይም ደግሞ የእጅ ስራ እደ ጥበብ እንደማለት ነው። ነምበር 3 In the film that I watched last night, the dash was a black woman who bravely defeated her opponent in a short time. A heroine, B hero, C artist, D singer. ትናንት ማታ ባየሁት ፊልም ጥቁር ሴት ነበረች። who bravely defeated her opponent. ተቀናቃኝዋ ወይም ደግሞ ተቃዋሚዋን በጀግንነት ወይም በድፍረት ያሸነፈች ሴት ነበረች ነው የሚለው። ሂሮ ማለት መጀመሪያ ጀግና ማለት ነው፣ ግን ይሄኛው ለወንድ ነው የምንጠቀመው። እዚህ ጋር ስለ ብላክ ወመንን ሪፈር ስላደረገ ሂሮ መልስ አይሆንም። አርቲስት ማለት ደግሞ ኤኒ ስኪል ኤኒ ክሬቲቭ የሆነ ስኪል ያለው ማለት አርቲስት ማለት ሰዓሊ ሊሆን ይችላል፣ ራይቲንግ ላይ ክሬቲቭ ስኪል ያለው ሊሆን ይችላል፣ ድሮዊንግ ላይ፣ ሲንጊንግ ላይ ኤኒቲንግ ሊሆን ይችላል። አርቲስት ስፔሲፊክ የሆነ ፊልም ላይ ብሬቭሊ ዲፊት ስላደረገችን ሴት ሪፈር አያደርግም። ሲንገር ማለት ደግሞ ዘፋኝ ነው። እዚህ ጋር ሪፈር የሚያደርገው ፊልም ነው። ስለዚህ መልሱ ኤ ሂሮይን ነው። ሂሮይን ማለት is the female protagonist which fits a brave woman in a film. ሴት ዋና ተዋናይ ፕሮታጎኒስት ማለት ሜይን ካራክተር ዋና ካራክተር ማለት ነው ፊልም ላይ ያለው ሆኖ ጀግና ሴትን ሪፈር የሚያደርግልን ሂሮይን ነው መልሱ። Number 4 Daniel's idea related to preventing the deforestation is dash. None of the participants have accepted it. A excellent, B smart, C ridiculous, D funny. የደን መጨፍጨፍን ከመከላከል ፕሪቨንት ከማድረግ ጋር ሪሌትድ የተያያዘ የዳንኤል ሀሳብ ኢዝ ዳሽ none of the participants have accepted it ከተሳታፊዎች አንዳቸውም አልተቀበሉትም አክሰፕት አላረጉትም።
ስለዚህ አክሰፕት ካላደረጉት ፓርቲሲፓንቶቹ ምን መሆን አለበት? የዳንኤል ምክንያታዊ ያልሆነ ወይም ደግሞ ሲሊ የሆነ አይዲያ መሆን አለበት። ኤክሰለንት የሚለው በጣም ጥሩ ማለት ነው። በጣም ጥሩ ከሆነ ፓርቲሲፓንቶቹ ሪጀክት ሳይሆን አክሰፕት ሊያደርጉት ይገባ ነበር፣ ግን ማንም ሰው አልተቀበለውም። ኤክሰለንት አይሆንም። ስማርትም ብልህ ማለት ነው። ይሄኛውም ፖዘቲቭ ሚኒንግ ነው ያለው፣ እዚህ ጋር አይመጣም፣ አይገባም። ፋኒ ደግሞ አስቂኝ ማለት ነው። አስቂኝ ስለ ሪጀክሽን አይገልጽም ማለት አስቂኝ መሆኑ ሪጀክት እንዳደረጉት በቂ ምክንያት አይሆንም። ሞር ፖዘቲቭ ነው። ሪዲክለስም አስቂኝ ወይም ደግሞ ምክንያታዊ ምክንያት የሌለው የማይረባ ለመግለጽ ሪዲክለስ የሚለውን ቃል እንጠቀማለን። ስትሮንግሊ ኔጌቲቭ ነው ሚኒንጉ። ሶ ሲ ሪዲክለስ ይሆናል። ኢት ሚንስ አብሰርድ ኦር ላፍብል፣ ሲሊ ኦር አንሪዝነብል። ፋኒ ደግሞ ኢት ሳውንድስ ላይተር ኦር ኢቨን ፖዚቲቭ፣ ኢት ዳዝ ናት ፉሊ ኤክስፕሌን ሪጀክሽን። ሁለቱም ዲፈረንሳቸው ሪዲክለስ ኔጌቲቭ ነው፣ ፋኒ ደግሞ ፖዚቲቭ ነው። ነምበር 5 ኢን ዘ ሞርኒንግስ ኤንድ ሌት አፍተርኑንስ ዜር ኢዝ ኤ ሃይ ትራፊክ ዳሽ ኢን አዲስ አበባ። ኤ ፖሊስሜን፣ ቢ ዳይሜንሽን፣ ሲ ናምበር፣ ዲ ኮንጀሽን። ጠዋትና ከሰዓት በኋላ ዴር ኢዝ ኤ ሃይ ትራፊክ የትራፊክ ዳሽ አለ አዲስ አበባ ውስጥ፣ የትራፊክ መጨናነቅ አለ የሚለውን ወርድ ነው የምናስገባው። የትራፊክ በጣም ከፍተኛ የሆነ የትራፊክ ፖሊሶች አሉ አንልም። ሲጀመር ሃይ የሚለው ቃል ከካውንቴብል ናውንስ እንደ ሰው ከሰዎች ከእንስሳዎች ምናምን አንጠቀም። ሃይ የሚለው አብስትራክት የሆኑ ነገሮችን ነው የምንጠቀመው። ዳይሜንሽን ማለት ደግሞ ልኬት ወይም ደግሞ መጠን ማለት ነው። ለምሳሌ የሆነ ነገርን ዊድዙ፣ ሌንግዙ፣ ደፕዙ መለካት ዳይሜንሽን ይባላል። እሱ ዳይሜንሽኑ ይባላል። እና እዚህ ጋር የትራፊክ ዳይሜንሽን ልኬት አይባልም። ናምበር ደግሞ ቁጥር ነው። ከፍተኛ የሆነ የትራፊክ ቁጥር አለ አይባልም። ከፍተኛ የሆነ የትራፊክ መጨናነቅ አለ ነው የምንለው። እዚህ ጋር ትክክለኛ ወርድ ዲ ኮንጀሽን ነው ማለት ነው። ኦቨርክራውዲንግ ወይም ደግሞ ቢንግ ብሎክ መጨናነቅን፣ ፓርቲኩላርሊ ደግሞ ይህን ትራፊክ የሚገልጽልን ኮንጀሽን ነው። ቀጣይ ጥያቄ ሴክሽን 2 ነው፣ ግራመር ነው ሴክሽን 2። My brother learns 3 languages dash he stay in prison. A when, B while, C for, D during. ወንድሜ በእስር ቤት ቆይታው 3 ቋንቋዎችን ተምረዋል ነው የሚለው። ኤ ዌን የሚለው ቃል መልስ አይሆንም። ምክንያቱም ከዌን በኋላ መምጣት ያለበት ፉል ሰንተንስ ወይም ደግሞ ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ያለው ፉል ሰንተንስ ወይም ደግሞ ፉል ክላውዝ መሆን አለበት። ዌን ሂ ስቴይድ ኢን ፕሪዝን ከሆነ ትክክል ይመጣል። ሂ አለ ሳብጀክት፣ ስቴይድ አለ ቨርብ፣ ኢን ፕሪዝን ኦብጀክት አለ። ዋይልም እንደዛው እንደ ዌን ዋይል ሲጀመር ከኮንቲኒየስ አክሽን ነው የምንጠቀመው። ኮንቲኒየስ መሆኑን አክሽኑን የሚያሳይልን ምንም ነገር የለም እዚህ ጋር። ሰው ዋይል ሂ ዋዝ ስቴይንግ ቢሆን ኖሮ ትክክል ይሆን ነበረው። ሂ ዋዝ ስቴይንግ ቢኖር እዚህ ጋር ዋይል እንጠቀማለን። ፎር ስናስገባ እዚህ ጋር ኦቨርኦል ሚኒንጉ ይቀየራል። ማይ ብራዘር ለርንድ 3 ላንጉጅስ ፎር ሂ ስቴይ ኢን ፕሪዝን ለእስር ቤት ቆይታው ብሎ ኢንተንድሊ ወይም ፕላን አድርጎ 3 ቋንቋዎች ተምሯል እንዲጠቅመው ማለት ነው። እስር ቤት ውስጥ ግን ይሄኛው ምንም ሚኒንግ የለውም ማለት ለእስር ቤት ቋንቋ መማር ምንም ጥቅም የለውም። ምን መሆን ነበረ በዚህ ጋር ፎር ሂዝ ጃብ ኢንተርቪው፣ ፎር ሂዝ ሲቪ፣ ፎር ስኮላርሺፕ ከሆነ ይሆናል። ለስኮላርሺፕ 3 ቋንቋዎችን ተማረ ከሆነ ይሆን ነበር። ፎር ፕሪዝን የሚለው ግን ኮንቴክስቱ አይሆንም። እዚህ ጋር ፎር ብለን ፎርም ዱሬሽን ነው የሚገልጽልን። ፎር ብለን ሚኒንጉ ስለማይሆን በዚህ ፎር 3 years ካልን ለምሳሌ ፎር 3 years ኢን ፕሪዝን ካል ለ3 ዓመታት ያክል በእስር ቤት ውስጥ 3 ቋንቋዎችን ተምረዋል እንደማለት ነው። መልሱ የሚሆነው ዲ ዱሪንግ ነው ማለት ነው። ዱሪንግ ሂ ስቴይ ኢን ፕሪዝን በእስር ቤት ቆይታው እንደማለት ነው። መልሱ ዲ ይሆናል። Number 7 many people think that students fail the exam because it is dash for them to pass, but I believe it is because most students do not work dash. A difficult enough too hard, B too difficult enough hard, C too difficult hard enough, D too difficult hardly. እዚህ ጋር ምንድን ነው የሚለው ብዙ ሰዎች ምን ያስባሉ? ተማሪዎች ፈተና የሚወድቁት ፈተናው በጣም ዳሽ ስለሆነ ነው። እኔ የማስበው ግን ተማሪዎች ስለማይሰሩ ነው የሚለው። እዚህ ጋር መግባት ያለባቸው 2 ፍሬዝስ መጀመሪያው በጣም ከባድ እንደሆነ ፈተናው ለማለፍ በጣም አስቸጋሪ መሆኑን የሚያሳይ ወርድ ነው። እዚህ ጋር ደግሞ በት ስለሆነ የእሱ ተቃራኒ ተማሪዎቹ የማያልፉበት ምክንያት ፈተናው በጣም ስለማይሰሩ ነው። ፈተናው ከባድ ስለሆነ ሳይሆን ኢፈርት ስለማያደርጉ ነው። ኤ ዲፊካልት ኢናፍ ኢንቱ ሃርድ የሚለው ሰፊሽንትሊ ዲፊካልት ነው ማለት ቻሌንጂንግ ነው እንጂ ማለፉ ኖርማል ነው። ማለፍ እንደሚቻል የሚያሳይልን ወርድ ነው ዲፊካልት ኢናፍ። ዲፊካልት ኢናፍ አይገባም። እዚህ ጋር መግባት ያለ በጣም ከባድ መሆኑ ተማሪዎቹ በጣም በቃ ለማለፍ እንደሚከብዳቸው ፈተናው የሚያሳይልን ወርድ ነው። ቱ ሃርድ ደግሞ ኢናፍ የሆነ ኢፈርት ማድረግ ሳይሆን በጣም ኦቨር ወርክ ማድረግን ነው የሚያሳየው ቱ ሃርድ። እዚህ ጋር ኮንቴክስት አይገባም።
be too difficult, enough hard, is too difficult for them. too difficult ትክክል ነው፣ በጣም ከባድ መሆኑን የሚያሳይ ነው too difficult። enough hard ደግሞ ግራመርሊ ሮንግ ነው፣ ስትራክቸሩ ሮንግ ነው enough hard። ዲ ደግሞ too difficult hardly፣ too difficult ትክክል ነው እንዳልነው it is too difficult for them to pass ማለት በጣም ከባድ ነው ማለት ነው። hardly ግን hardly almost none ነው። የሃርድሊ ተቃራኒ ነው የምንፈልገው። መልሱ እዚህ ጋር የሚሆነው ሲ too difficult hard enough ነው። hardly እንዲሆን they do work hardly ከሆነ ነው። አብዛኛው ሰው የሚያስበው ተማሪዎቹ የማያልፉበት ምክንያት ፈተናውን because it's too difficult for them to pass በጣም ከባድ ስለሆነ ለማለፍ ነው። በጣም ከባድ መሆኑ አስቸጋሪ መሆኑን እንደሚያሳይ ነው። but I believe it's because most students don't work hard enough በደንብ ስለማይሰሩ ወይም ጥረት ስለማያደርጉ ኢፈርት ስለማያደርጉ ነው ነው ትርጉሙ hard enough። ስለዚህ መልሱ ሲ ነው። Number 8, the president who led the organization for the last 15 years is likely to be re-elected. Dash. There has been a sharp decline in profits. A, despite of. B, despite. C, in spite of the fact that. D, in spite of. ጥያቄው ምንድን ነው የሚለው ድርጅቱ ኦርጋናይዜሽን ላለፉት 15 ዓመታት የመሩት ፕሬዚዳንት በድጋሚ ሊመረጡ ነው። ዳሽ የትርፍ መጠን ቀንሷል። ይሄኛው there has been a sharp decline in profits ማለት የትርፍ መጠን እንደቀነሰ ነው የሚነግረን ሰንተንሱ። ስለዚህ የመጀመሪያውና the last sentence እዚህ ጋር ያሉት ኦፖዚት ናቸው። እዚህ ጋር የምናስገባው ወርድ ግን የሚል ትርጉም ያለው contrasting sentences join የሚያደርግልን ወርድ ነው እና የመጀመሪያው ኒ despite of ከዲስፓይት በኋላ ኦፍ መምጣት የለበትም። ይሄኛው ትክክል አይደለም። ቢ ዲስፓይት እና ዲ in spite of ተመሳሳይ ናቸው። ተመሳሳይ ፋንክሽን ነው ያላቸው። ዲስፓይት ብለን ኦፍ አንልም እንዳልነው። ሶ ዲስፓይት እና ኢንስፓይት ኦፍ ብለን ከነሱ በኋላ ምንድነው መምጣት ያለበት? ናውን ወይም ደግሞ ናውን ፍሬዝ ወይም ደግሞ ጀረንድ ነው መምጣት ያለበት። ሶ ዲስፓይት there has been a sharp decline in profits ወይም ደግሞ ኢንስፓይት ኦፍ there has been a sharp decline in profits አንልም። ምክንያቱም ከዲስፓይት እና ከኢንስፓይት ኦፍ በኋላ ናውን ነው መምጣት ያለበት። እዚህ ጋር ግን ምንድነው ያለው? ሳብጀክት አለ ፕላስ ቨርብ አለ ፕላስ ኦብጀክት አለ። ፉል ሰንተንስ ነው የመጣው። ፉል ሰንተንስ እና ፉል ሰንተንስ ከመጣ ዲስፓይት እና ኢንስፓይት ኦፍ አንጠቀምም። ስለዚህ ትክክለኛ መልሱ ምንድነው የሚሆነው? ሲ ኢንስፓይት ኦፍ the fact that ዲስፓይት ኦር ኢንስፓይት ኦፍ the fact that ካል ሁሌ በፉል ሰንተንስ ነው ፎሎ የሚደረገው። ዲስፓይት ብቻ ደግሞ እንዳልነው ከኦፍ ጋር አይመጣም። ዲስፓይት ኦር ኢንስፓይት ኦፍም ከናውን ኦር ናውን ፍሬዝ ኦር ጀረንድ እንጂ ከናት with a full sentence ወይም ደግሞ ክሎዝ አይመጣም። እዚህ ጋር እንዳልነው ሰብጀክት አለ ቨርብ አለ ኦብጀክት አለ እና ፉል ሰንተንስ ነው። ከሱ በፊት ዲስፓይት እና ኢንስፓይት ኦፍ አናስገባም። ለምሳሌ እዚህ ጋር አለ ዲስፓይት እና ኢንስፓይት ኦፍ ለመጠቀም ምን መሆን አለበት ሰንተንሱ? ዲስፓይት the sharp decline in profits or in spite of a sharp decline in profits። sharp decline ማለት ከፍተኛ የሆነ የፕሮፊት መቀነስ ነው እና ናውን ነው። ናውን ስለሆነ ዲስፓይት ወይም ኢንስፓይት ኦፍ ማስገባት እንችል ነበር። እዚህ ጋር ግን there has been የሚለው ሳብጀክት ፕላስ ቨርብ ከሱ በፊት ስለመጣ ፉል ሰንተንስ ሆኗል ኦልሬዲ እና የምንጠቀመው ኢንስፓይት ኦፍ the fact that ነው። እሺ ኤግዛምፕሎች አሉ እዚህ ጋር እኔ ዲስፓይት ብለን እዚህ ጋር the rain አለ። the rain ናውን ነው ዝናቡ ማለት ነው። the rain ዝናብ ማለት ነው። ስለዚህ ናውን ነው። ዲስፓይት it was raining ማለት አንችልም። it ፕላስ was ቨርብ አለ ፕላስ raining አለ ቨርብ ing እና it was raining ካል መልሱ ዲስፓይት መሆን አይችልም እዚህ ጋር ማለት ነው። we went out እዚህ ጋርም in spite of ካልንም እንደዛው ናውን ነው የምንጠቀመው the cold weather ይሄኛውም ናውን ነው the cold weather she smiled ቀዝቃዛ ሁኔታ ማለት ነው። cold weather ቀዝቃዛ የአየሩ ሁኔታ ማለት ነው እና ናውን ነው። despite of the fact that ብለን ደግሞ despite of the fact that he was tired እዚህ ጋር subject አለ he እዚህ ጋርም አለ was እዚህ ጋርም tired አለ verb ነው verb to be አለ tiredም አለ እና እነዚህ verb አሉ። እነዚህ የኛው full sentence ነው እና ለዛ ነው despite the fact that ያልነው he kept working in spite of the fact that እንደዛው they lost እዚህ ጋርም አለ they subject አለ lostም verb ነው እና full sentence ነው እዚህ ጋር የመጣው እና ለዛ ነው ከin spite of እና in spite of the fact that እና despite the fact that በኋላ subject plus verb ፕላስ ኦብጀክት ያለበት ወይም ደግሞ ፉል ክሎዝ ካልሆነም ፉል ክሎዝ መምጣት አለበት። አፍተር ዲስፓይት እና ኢንስፓይት ኦፍ ግን ናውን ነው የሚመጣው ስም ወይም ደግሞ ናውን ፍሬዝ። ስለዚህ መልሱ ሲ ኢንስፓይት ኦፍ the fact that ይሆናል ማለት ነው። Number 9
The wet season last year was long and depressing. Not only did it rain dash but it was cold and windy. A greatly, B heavily, C roughly, D hardly. ጥያቄው ምንድን ነው የሚለው ባለፈው ዓመት የነበረው ዌት ሲዝን ወይም ደግሞ ወቅቱ ምን ነበር? It was long and depressing. በጣም ረጅም እና ተስፋ አስቆራጭ ነበር። Not only did it rain ዝናብ መዝነብ ብቻ ሳይሆን dash but it was cold and windy. ቀዝቃዛማና ንፋስ በጣም ንፋስ ነበረው ነው የሚለው እና እዚህ ጋር በጣም ከመዝነቡ በጣም ኃይለኛ ዝናብ ከመዝነቡ ያለፈ ወርስ የሆኑ ነገሮችን ከዛ የከፉ ነገሮችን እንዳሉት ነው የሚያሳየን እና እዚህ ጋር በጣም እንደዘነበ የሚያሳይ ወርድ ነው የምናስገባው። ግሬትሊ ማለት ግሬተር ኤክስተንት ወይም ደግሞ በጣም በትልቅ ደረጃ አላት ማለት ነው እና ኢት ሬንድ ግሬትሊ አንልም። ራፍሊ ሁለት ትርጉም አለው። አንዱ ጭካኔ በተሞላበት መንገድ እንደማለት ነው። ሁለተኛው ደግሞ በግምት እንደማለት ነው። ሶ ራፍሊም እዚህ ጋር አይገባም። ሃርድሊ ደግሞ በቃ በጭራሽ እንደማለት ነው። በጭራሽ ላይክ not only did it rain hardly ካል በጭራሽ አልዘነበም እንደማለት ነው። ግን እዚህ ጋር መግለጽ የፈለግነው በጣም ኃይለኛ ዝናብ እንደነበር ነው። ለዚህ መልሱ ሁሌ ከሬን ጋር የሚመጣው ሄቪሊ የሚለው ወርድ ነው። መልሱ ቢ ሄቪሊ ይሆናል። ግሬትሊ እንዳልነው to a large extent ወይም እላት ነው እና እዚህ ጋር ደግሞ አብስትራክት ናውንስ አብስትራክት ቲንግስ ከሆኑ ለምሳሌ ሬን ማለት ፊዚካል አክሽን ነው አይደል? greatly appreciated greatly improved ከሚሉት ወርዶች ወይም ደግሞ አብስትራክት የሆኑ ረቂቅ ነገሮችን ጋር ነው የምንጠቀመው greatly። ራፍሊ ደግሞ እንዳልነው approximately ወይም ደግሞ harshly ማለት ነው። ስለ ሬን አይገልጽም። hardly means barely ወይም ደግሞ almost none at all በጭራሽ እንደማለት ነው። ኦፖዚት ነው ይሄኛው hardly የሚለው ኦፖዚት ሚኒንግ ነው የሚሰጠው ለሰንተንሱ። ስለዚህ መልሱ ትክክለኛ የሚሆነው ቢ heavily ነው። Number 10, an important message on the famous journalist's burial ceremony dash by the manager of the organization for which he worked. A was transmitted, B transmitted, C was being transmitted, B had transmitted. እሺ ጥያቄ ምንድነው የሚለው በታዋቂው ጋዜጠኛ የቀብር ስነ ስርዓት ቢሪያል ሰርሞኒ ላይ በስራ አስኪያጁ ኢምፖርታንት ሜሴጅ ተላልፈዋል የሚለውን ወርድ ነው የምናስገባው እና እዚህ ጋር እና ሳብጀክት ማን ነው ኦብጀክት ማን ነው የሚለውን ነገር መለየት አለብን። መልእክቱን ያስተላለፈው ማናጀር ነው። ስለዚህ አክሽኑን የፈጸመው ማናጀር ነው። ይሄኛው ምንድነው የሚሆነው ሳብጀክት ነው። ሜሴጁ ደግሞ ተላለፈ። ስለዚህ የተላለፈው ነገር ሜሴጅ ስለሆነ ኦብጀክት ይሆናል ማለት ነው። እና ምንድነው እዚህ ጋር የምናየው ሳብጀክቱ ማናጀር የሚለው መጨረሻ ከባይ በኋላ ነው የመጣው። ኦብጀክት ደግሞ መጀመሪያ ነው የመጣው እና ምንድነው ሰንተንሱ ፓሲቭ ቮይስ ነው። አክቲቭ ሳይሆን ፓሲቭ ቮይስ ነው። ፓሲቭ ቮይስ እንደምናውቀው መጀመሪያ ኦብጀክት እና ዶየር ኦፍ ዘ አክሽን ወይም የአክሽኑ የስራው የድርጊቱ ፈጻሚ መጨረሻ ይመጣና ተፈጻሚው ደግሞ መጀመሪያ የሚመጣበት ስትራክቸር ነው እና እዚህ ጋር እንደምናየው መጀመሪያ ቢ ስናይ ትራንስሚትድ የሚለው ትራንስሚትድ ካልን እዚህ ጋር አክቲቭ ቮይስ ከሆነ ነው ትራንስሚትድ። ስለዚህ ትራንስሚትድ እዚህ ጋር አይገባም። ሀድ ትራንስሚትድም እንደዛው አክቲቭ ቮይስ ከሆነ ነው የሚገባው። ለምሳሌ ማናጀር የሚለው ከፊት ይመጣና the manager transmitted ወይም ደግሞ the manager had transmitted an important message on the famous journalist's burial ceremony ማለት እንችላለን። continuously past ላይ continuously እየተፈጸመ እንደነበረ አክሽኑ የሚያሳይ ወርድ ካለው ነው ይሄኛው የምንጠቀመው። ለምሳሌ እዚህ ጋር ፓሲቭ ቮይሱ የተቀየረው ምንድነው የነበረው የመጀመሪያው ሰንተንስ the manager was transmitting ከነበረ the manager was transmitting ከነበረ an important message was being transmitted እንል ነበር። ግን እዚህ ጋር ማናጀሩ ትራንስሚት ያደረገው ሜሴጁ ያስተላለፈው for example for 20 minutes ያክል ነው ምናምን ብሎ ዱሬሽኑ ከገለጸ continuously እየተፈጸመ እንደነበር የሚያሳይ ወርድ ካለው ነው was being transmitted የምንለው። የኛው ግን በቃ በፓስት ላይ እንደተፈጸመ ብቻ እንጂ ዱሬሽኑ የሚገልጽልን ወርድ ስለሌለ መልሱ ምንድነው የሚሆነው A was transmitted ይሆናል ማለት ነው። ሶ በቃ ሲምፕል ፓስት ፓሲቭ ነው። በፓስት ላይ የሆነ ነገር ሀፕን እንዳደረገና በሆነ ሰው እንደተፈጸመ ነው የሚያሳይልን was transmitted ማለት ነው። Number 11, my parents have lived in a rented house for a long time, but they are now having their own house constructed. God willing, the construction dash in 6 months' time. A will have been completed, B has been completed, C will complete, D
is being completed። ወላጆቼ በኪራይ ቤት ለረጅም ዓመታት ኖረዋል። አሁን ግን የራሳቸው ቤት እያሰሩ ነው። God willing እግዚአብሔር ከፈቀደ the construction dash in 6 months በ6 ወር ውስጥ ያልቃል ኮንስትራክሽኑ ነው የሚለው። እዚህ ጋር ምንድነው የሚለው ወደፊት የሚፈጸመውን ነገር በሆነ ፖይንት ላይ የፊቸር አክሽን ሆኖ በሆነ ፖይንት ላይ ኢንድ እንደሚያደርግ ወይም ደግሞ እንደሚፈጸም ነው የሚያሳየን እና has been completed የሚለው ፍሬዝ ፕሬዘንት አክሽንን ነው የሚያሳይልን። የኛው ግን ኮንስትራክሽን የሚያልቀው ከ6 ወር በኋላ ነው ማለት በ6 ወር ውስጥ ነው የሚያልቀው ነው የሚለው ፊቸርን ነው የሚገልጸው። ስለዚህ የኛው አይሆንም። is being completedም ፕሬዘንት ቴንስ ነው። ስለዚህ ይሄኛውም አይሆንም። እሺ ይሄኛው ደግሞ will complete የሚለው መልስ አይሆንም። ምክንያቱም will complete የሚለው እዚህ ጋር እንዳልነው ኮንስትራክሽኑ ለምሳሌ በማን ነው የሚሰራው? ለምሳሌ by construction workers by the workers የሚሰራው ኮንስትራክሽኑ የሚሰራው በኮንስትራክሽን ወርከርስ ነው እና doer of the action ወይም ደግሞ ፈጻሚዎቹ ኮንስትራክሽን ወርከርስ ናቸው። አክሽኑ ኮንስትራክሽን ደግሞ የሚሰራው ነው። ኮንስትራክሽን ደግሞ ኦብጀክት ኦፍ the sentence ነው የሚሆነው። ስለዚህ ፓሲቭ ነው ይሄኛው። መጀመሪያ ሰንተንስ ላይ ኦብጀክት ከመጣ ፓሲቭ ነው እና the construction will complete ካል ኮንስትራክሽኑ የህንጻው ስራ የሆነ ነገር ይሰራል እያልን ነው። ይሄኛው ግን መልስ አይሆንም። ኤ ደግሞ will have been completed ይሄኛው ትክክለኛው መልሱ ኤ ይሆናል ማለት ነው። የሆነ ነገር በፊቸር ታይም at some point finished እንደሚሆን የሚያሳይልን ቴንስ ነው። ሴክሽን 2 ግራመር ነው። choose a synonym to the underline word ተመሳሳይ ወርድ መፈለግ ነው። number 12 after her long career in several international organizations she is now engaged in humanitarian service intending to give back to the community. A professional, B charitable, C obligatory, D profitable። ጥያቄ ምንድነው የሚለው ከብዙ ዓለም አቀፍ ድርጅቶች ከረጅም ጊዜ ቆይታ በኋላ ለህብረተሰቡ ለመስጠት ወይም ደግሞ ለማገልገል በሂውማኒታሪያን ወይም ሰብአዊ ስራዎችን ተሰማርታለች ነው የሚለው። ሰው ሂውማኒታሪያን የሚለው ወርድ ሰብአዊ የሆኑ ስራን ወይም ደግሞ ያለምንም ክፍያ ሰውን መርዳት ነው የሚገልጸው ሂውማኒታሪያን እና እዚህ ጋር ስናይ ፕሮፌሽናል ማለት ሙያዊ ነው። ኤቭሪ ፕሮፌሽናል ስራችን የምንሰራው ነገር ሂውማኒታሪያን ወይም ሰብአዊ ስራ ማለት አይደለም። ስለዚህ ፕሮፌሽናል አይሆንም። ኦብሊጋቶሪ ማለት ደግሞ ግዴታ ማለት ነው። ኦብሊጋቶሪ ስለዚህ ሂውማኒታሪያን በግዴታ ሳይሆን ራሳችን ወደን የምንሰራው ስራ ነው ሂውማኒታሪያን ሰርቪስ። ስለዚህ ኦብሊጋቶሪ መልስ አይሆንም። ፕሮፊታብል ደግሞ ትርፋማ ነው፣ ትርፍ ያለው እና ሂውማኒታሪያን ሰርቪስስ ፕሮፊት ለማግኘት ሳይሆን ሰውን ለማገልገል ነው አላማቸው። ስለዚህ ፕሮፊታብል አይደለም ማለት የንግድ ስራ አይደለም ሁማኒታሪያን ሰርቪስ። ስለዚህ መልሱ ቢ ቻሪታብል ይሆናል። ቻሪታብል ሚንስ ቻሪቲ ማለት ሰውን መርዳት ነው አይደል? helping others especially through service። 13ኛ ቁጥር when you buy an item from a shop you are usually given a 1-year assurance so if it stops working you can get it fixed for free. A replacement, B service, C guarantee, D certificate። ከሱቅ የሆነ እቃ ስንገዛ የአንድ አመት ዋስትና አለን እና በነፃ ፊክስ ያደርጉታል ከተበላሸ እቃው። አሹራንስ ማለት ዋስትና ማለት ነው እና ዋስትና የሚለው ወርድ ተመሳሳይ ነው የምንፈልገው። ኤ ሪፕሌስመንት ማለት መተኪያ ማለት ነው። ሪፕሌስ ማድረግ ማለት መተካት ማለት ነው እና የአሹራንስ ሲኖኒም አይደለም መተካት ማለት። ሰርቪስ ደግሞ አገልግሎት ነው። ሰርቪስ ማለት እዚህኛው መልስ አይሆንም። ሰርቲፊኬትም የምስክር ወረቀት ማለት ነው እና የምስክር ወረቀት አይሆንም። አሹራንስ ማለት ዋስትና ነው። ጋረንቲ ማለትም ዋስትና ማለት ነው። ስለዚህ መልሱ ሲ ጋረንቲ ይሆናል ማለት ነው። 14ኛ ቁጥር any country needs a strong government in order to limit or eradicate unlawful activities by some elements of society. A secretive, B illicit, C suspicious, D trading። ጥያቄው በአንዳንድ የህብረተሰብ ክፍሎች አንለውፉል ወይም ደግሞ ህገወጥ ድርጊቶችን ለመገደብ ሊሚት ለማድረግ ወይም ደግሞ ለማጥፋት ኢራዲኬት ለማድረግ የትኛውም ሀገር ስትሮንግ የሆነ ገቨርንመንት ያስፈልገዋል ነው የሚለው። አንለውፉል ማለት ህገወጥ ማለት ነውና ሲኖኒሙን ፈልግ። እሺ ኤ ሴክሬቲቭ ማለት ሚስጥራዊ ማለት ነው እና ሁሉም ሚስጥራዊ የሆኑ ነገሮችን ህጋዊ ወይም ደግሞ ህገወጥ ናቸው ማለት አይደለም እና ስለዚህ ሴክሬቲቭ አይሆንም። ሰስፒሺየስ ማለት ደግሞ የሚያጠራጥር ማለት ነው እና ይሄኛው ፉሊ አንለውፉል ወይም ደግሞ ህገወጥ መሆኑን የሚያሳይ አይደለም። ትሬዲንግ ማለት ደግሞ
ንግድ ማለት ነው፣ ወይም ደግሞ ግብይት ማለት ነው። ይሄኛው ሌጋል የሆነ መለዋወጥ ነው ትሬዲንግ እና ትሬዲንግ ሌጋል ነው። ስለዚህ መልሱ ምንድን ነው የሚሆነው? ሲኖኒሙ ኢሊሲት ነው እንዳልነው ነው። ኢሊሲት ማለት ቀጥታ ትርጉሙ ኢሌጋል ማለት ነው። ባጭሩ ኢሌጋል ማለት ነው ኢሊሲት። እሺ ቀጣይ ጥያቄ the ongoing competition between the two powerful countries to control the region is causing more harm than good to the people. A contest, B cooperation, C hatred, D argument. ስለዚህ መልስ የሚሆነው ሲኖኒሙ ኤ ኮንቴስት ደግሞ ኮኦፕሬሽን ወርኪንግ ቱጌዘር ማለት ነው፣ አንድ ላይ መስራት ነው። ሄትሬድ ማለት ደግሞ ስትሮንግ የሆነ አሉታዊ ፊሊንግ ነው፣ ጥላቻ ማለት ነው። አርጊመንት ደግሞ ሾርት ተርም ቨርባል ኮንፍሊክት ናት ሎንግ ተርም ፓወር ኮምፒቲሽን፣ ክርክርን ነው የሚገልጸው አርጊመንት። ስለዚህ መልሱ ኤ ኮንቴስት ይሆናል። ይሄኛው የመጨረሻ ጥያቄ ነበር። እዚህ ጋር ደግሞ ኮንክሉዥን አለ። ላይክ ሰብስክራይብ ሼር እያደረጋችሁ እንዲሁም የቴሌግራም ቻናላችንን ጆይን ማድረጋችሁን አትርሱ። የነበረን ቆይታ ይህን ይመስላል። ቴንክ ዩ ቬሪ ማች